ዛሬ በጣም ለኔ ልዩ ቀን ነው። በኃይሉና ሰላምን አጣልቼ የሰላምን ሙሉ ሀብት ብቻዬን የምወርስበት ቀን። እናቴ ይቅርታ አድርጊልን። ለምን ቃል? እኔና አጎቴ ሆነን በጣም ብዙ ጊዜ በመርዝ ልንገልሽ ሞክረን ነበረ። ምን እያልሽ ነው? ስለምንድን ነው የምታወሪው? ምንድን ነው የምትይው? የኔ ልጅ ያው እየቀለድሽ ነው አይደለ? አንቺ ልጅ እንደዚህ አይነት የሚያስደነግጥ ቀልድ አትቀልጂ ብልሽ አልሰማልሽኝ አይደለ? አሁን እኮ የምሯን ነው ይመስላት። እያት እስኪ እናትሽ እንዴት እንደደነገጠች። እህቴ ደግሞ ልጅሽን አታውቂያትም እንዴ? ስትቀልድ እኮ የምር ይሁን የውሸት እኮ አይታወቅባትም እኮ። ቀልድ ነው። ስለፈጠረሽ ቀልድ ነው በይኝ። የኔ ልጅ ንገሪያት እንጂ ቀልድ ነው ቢያት። ለምንድን ነው ዝም የምትይው? ንገሪኝ እንጂ ቀልድ ነው። እናቴ ቀልድ ነው ብልሽ በጣም ደስ ይለኝ ነበር፣ ግን እውነታው ቀልድ አይደለም፣ የምር ነው። ቃል እየቀለድሽ ከሆነ በእውነት እቀየምሻለሁ። እኔ እንደዚህ አይነት ቀልድ አልወድም። ቃል እንደዚህ አይነት የሕፃን ልጅ ቀልድሽን ተይ። በእንደዚህ አይነት ቀልድ እኮ የሰው ሕይወት ሊጠፋ እንደሚችል አታውቂም እንዴ? ምን እገልሻለሁ እያልከኝ ነው? ከፈለግ ግደለኝ። ከዚህ በኋላ ግን ከእናቴ ጋር ጠላት መሆን አልችልም። ያኔም እንደዚህ እያስፈራራ ነው መርዝ እንድሰጣት ያደረግኝ። ቃል እየቀለድሽ ነው? የምርሽን ነው? ልትገሉኝ ሞክራችሁ ነበር? አሁን እናቴ እኔ በጣም ክፉ ልጅ ነኝ። እናቴ ልገላት ነበረ። ይቅርታ አድርጊልኝ እናቴ፣ በጣም በድዬሻለሁ። በእርግጥ ግን አጎቴ እያስፈራራኝ ነበር። ቢሆንም ግን የፈለገ ነገር ቢሆን እምቢ ማለት ነበረብኝ። እባክሽ ይቅር በይኝ እናቴ፣ ይቅርታ አድርጊልኝ። እቺ ልጅ ምን እያደረገችኝ ነው? ጠብቃ እየተበቀለችኝ ነው። አሁን እንዴት ብዬ ነው ማስረዳት? ምን እላታለሁ? እቺ እባብ ሰራችልኝ። አንድም ሳታስቀሪ የተፈጠረውን ሁሉ ንገሪኝ። እህቴ እሷን አትስሚያት። ዝም በል በኃይሉ፣ አንድ ነገር እንዳትናገረኝ ዝም በል። ቀጥይ ቃል፣ የተፈጠረውን ሁሉ ንገሪ ሳታስቀሪ። ስለዚህ ብሌንዬ ከዚህ ቤት እንድትለቂ ወስኛለሁ። አዎ ብሌን፣ በዚህ ሰዓት ይሄ ቤት ላንቺ አይሆንሽም። ስለዚህ ወደ እናትሽ መመለስ አለብሽ። እትዬ ያልሽውን እረዳለሁ። ለእኔ ብለሽ እንደሆነ አውቃለሁ። ግን ደግሞ ወደ እናቴ ቤት ከመመለስ ቃል ብታሰቃየኝ ይሻለኛል። እትዬ ለእኔ በጣም ጥሩ ሰው ነበርሽ። ልክ እንደ እናቴ ነበርሽ። አሁንም ከዚህ ቤት ስታስወጭኝ ምን ያህል እንደምትወጂኝና እንደምታስብልኝ ነው የገባኝ። እኔ ግን አሁንም እዚህ ቤት ውስጥ መኖር ነው የምፈልገው። እንጃ ለምን እንደሆነ አላውቅም፣ ግን ደግሞ ከአንቺ መለየት አልፈልግም። የፈለገ ስቃይ ውስጥ በሆን እንኳን ከአሳዳጊ እናቴ ቤት የተሻለ እዚህ ቤት ውስጥ ስሆን ነው ሰላም የሚሰማኝ። ይህ ቤት አላውቅም፣ ሰላምና ምቾት ይሰጠኛል። ግን በቃ ላንቺ ስል እሄዳለሁ። ከዚህ በላይ በእኔ ምክንያት ራስሽን እየወቀሽ መኖር የለብሽም። ላንቺ ስል መለየት ሳልፈልግ እለይሻለሁ። እየጠበኩሽ ነው። ንገሪ፣ ምንድነው የተፈጠረው እያልኩሽ ነው። እናቴ ቀላል ነገር እኮ አይደለም የምነግርሽ። የዘመናት ቁስሌን ነው የምነግርሽ። ስለዚህ እባክሽን ታገሽኝ። ከልጅነቴ ጀምሮ ያሳለፍኩትን መከራ ነው የምነግርሽ። እንዴ እቺ ልጅ የሁሉን ተረት ከየት አመጣችሁ?
እኔንም እኮ ልታሳምነኝ እኮ ነው። ይህ ሁሉ ስራ እኔን ከዚህ ቤት ውስጥ ለማስወጣት ነው አይደል? አይ አላወቀችኝም። ከመጀመሪያው ጀምሮ ልንገርሽ፣ ህፃኑኝ አንቺ አረብ ሀገር ስትሄጂ ከድሮ ቤታችን ጠፍቼ አልነበረም የሄድኩት። በኃይሉ ልጅሽ ጠፍታለች ብሎ የነገረሽ ታሪክ እንዳለ ውሸት ነው። እና ምን ሆነሽ ነው? አጎቴ አጎቴ ከቤት አባሮኝ ነው። አንቺ ውሸታ! ይህንን የውሸት ታሪክ የት ነው ያመጣሽው? ዝም በል በኃይሉ። ልጄ ላይ የመጮህ መብት የለህም። እሺ ቀጥይ። የኔ ልጅ የምር በኃይሉ አባሮች ነው? አሁን እናቴ ሽርሽር እንሂድ ብሎኝ ከቤት ይዞኝ ወጣ። ከዛ በቃ ባዶ ሜዳ ላይ ጥሎኝ ሄደ። ከዛ በፊትም ቢሆን በጣም ነበር የሚያሰቃየኝ። እሷ አልበቃ ብሎ ግን ከቤት ራሱ አባረረኝ። በጣም አስቸጋሪ ጊዜ ነው ያሳለፍኩት። በጣም አስቀያሚ ህይወት፣ ጎዳና በጣም ለብዙ ጊዜ ነበር የኖርኩት። አጎቴ ግን ለምን ይሄን ያክል እንደጨከነብኝ ጭራሽ አልገባኝም። ውሸቷን ነው እቴ። በጭራሽ አትመኛት፣ በጭራሽ። እናቴ እስኪ አስቢው፣ አዲስ አበባ ውስጥ እየኖርኩ 10 ዓመት ሙሉ ቆይ እንዴት ሊያገኘኝ አልቻለም? ያውም አጎቴ እጁ ምን ያክል ረጅም እንደሆነ ታውቂያለሽ። እና አሁን ብሎ እንድጠፋ ካልፈለገ በቀር እኔም ፈልጎ ማግኘት መቼም አያቅተውም። አንቺ ልጅ ግን እንዴት ነው ነገሩን የምታገጣጥሚው? እውነቷን ነው የኔ ልጅ። ሆን ብለህ ካልሆነ በስተቀር በጭራሽ አጠፋብህም። ወይኔ እንዴት ይሄን ማሰብ ያቅተኛል? አመሻት እንደ እህቴ። ዝም በል አንተ፣ ዝም በል እህቴ እንዳትለኝ። እንዳንተ አይነት ወንድም የለኝም። እሺ ከዛ አንቺ ስትመጪ ፈልጎ አገኘኝ። እኔ እናቴን ሊያገናኘኝ ነው ብዬ ደስ ብሎኝ ስመጣ መርዝ ካልሰጠሻት እያለ ማስፈራራት ጀመረ። በዛ ምክንያት ለህይወቴ ፈርቼ ለአንቺ መርዝ ሰጠውሽ። ግን እንደዛ ማድረግ አልነበረብኝም። እኔ በጣም ጨካኝ ሰው ነኝ። ይቅርታሽ አይገባኝም። አይንሽም ባየ ቁጥር በጸጸት ልሞት ደርሻለሁ። ለዛ ነው አሁን እውነቱን የምነግርሽ። እናቴ እባክሽ ይቅርታ አድርጊልኝ፣ ይቅር በይኝ። እቺ እባብ ይህንን ለረጅም ጊዜ ያሰበችበት ነገር መሆን አለበት እንጂ እንዲሁ ከመሬት ተነስታ ፈጥራ ያወራችው ነገር አይደለም። ወይኔ ባይሉ ጠብቃ ተጫወተችብኝ። አንተ እንዴት ነው እኔ ላይ እንዲህ ብታረገው? እኔ እኮ የእናትህ ልጅ ነኝ። እየሰማኝ ነው? ምን አይነት ጨካኝ ነህ? የአንድ እናትና አባት ልጅ ሆነን እኔ ለመግደል ታስባለህ? አንተ ክፉ ሰው! ልጅን ከቤቱ አባረርካት፣ የእህትህን ልጅ። የታባህ ይሄ እኔ ላይ ለፈጸምከው ሁሉ ምላሽ ነው። አሁን ሰላም የኔ ብቻ ናት። አንተ በጭራሽ አታስፈልገኝም። ተረጋጊ። እሷ እየተጫወተችብሽ ነው። ውሸቷን ነው። አንተ ራስህ ውሸታም ነህ። እሺ ዝም በል አሁን። አንተ ዝም በል። ይህን ሁሉ አድርገህ ማምነህ ይመስልሃል? አባቴ ለምን እንደሚጠላ አሁን ገና ገባኝ። ለስጋ የማትመለስ እንኳን አንተ ክፉ ሰው ነህ፣ ክፉ አውሬ። አሁን እኔ እናንተ ከአንድ ማህፀን ያወጣ ነው ስጋዬ ስለሆንክ አፈርኩኝ፣ አፈርኩ። አንተ ሲጀመር ከሰው አይደለም የተፈጠርከው፣ አንተ ክፉ። ሰላም በቃሽ። ለምን አትረጅኝም? ውሸቷን ነው። ከዚህ በኋላ የኔና ያንተ ነገር አብቅቷል። እሺ በሞት እንኳን መቃብሬ ላይ እንዳትደርስ፣ እየሰማኸኝ ነው? እንዳትደርስ። ለኔ ወንድሜ ሞቷል። ወንድም የሚባል ነገር የለኝም። አሁኑኑ ውጣልኝ ከዚህ ቤት። ውጣ 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 ብያለሁ። ውጣ ውጣልኝ። ሰላም በጣም ትንሽ የማንም መጫወቻ ሆነሻል። አሁኑኑ ውጣልኝ፣ አሁኑኑ ውጣልኝ። አይነህን ማየት አልፈልግም። ውጣልኝ ብያለሁ። እንደውም አቁል ልንገርሽ፣ ልጅሽ አይደለችም፣ እኔ ነኝ አንቺን ለማታለል ብዬ ያመጣኋት። ከዚህ በላይ ስለ ልጄ ከተናገርክ እኔን በመግደል ወንጀል እከሳለሁ። እወቅ። ውጣልኝ አሁን። ይገርማል። ሴት ልጅ ብልናት የሚባለው ነገር ለካ እውነት ነው። ይኸው በኃይሉን የሚያህል ሰውዬ በትንሽዬ ውሸት ከህይወት ያስወጣሁት። በትንሽ ቀን ውስጥ ደግሞ እችን አሮጌት አስወግጄ ሙሉ ሀብቷን ወርሼ ዘና ብዬ እኖራለሁ። ውጣልኝ አሁን፣ ውጣልኝ። አይንህን ማየት አልፈልግም። ውጣ ውጣልኝ፣ ውጣ በዚህ። አጎቴ ምን
ነው የእህት ልጅ አትሰናበታትም እንዴ? ዝም ብለህ ነው በቃ የምትሄደው? እገልሻለሁ አንቺ ዶሮ። ይኸውልሽ ስሚ፣ በቁምሽ ነው ቆዳሽን የምገፍልሽ። አየህ አጎቴ፣ ይሄ እኮ ነው ችግርህ አጎቴ። ቆይ ለምን በጉልበት ታስባለህ? አንዳንዴማ ጭንቅላትን ተጠቀም። ሰማሽ? ጭንቅላትሽን ነቅዬ በእጅሽ ነው ማሳቀፍሽ። እኔ ባይሉ አይደለም። አትናደድ እንጂ አጎቴ፣ ደምህ እኮ በጣም ይጨምራል። ውይ አጎቴ፣ ፈጣሪ እርዳ። ትንሽ ቢያንስ ሮጥ በልበት። በጣም ጎበዝ። የተሳካለሽ ሲመስልሽ እኔ ፈነገርሽኝ አይደለ? በጣም ነው ያደነኩሽ። ግን ምን እንደተሳሳትሽ ታውቂያለሽ? አሁንም ራስሽን የሰላም ልጅ አድርግሽ ይቆጥርሽ ነው አይደለ? ግን ደግሞ አንቺ የሰላም ልጅ አይደለሽም አይደለ? ይሄን ደግሞ አንቺ ምን የምናውቀዋለን። ያንን የምርመራ ውጤት እንዴት እንዳለሽ አላውቅም፣ ግን በቅርቡ በምርመራ ውጤት የሰላም ልጅ አለመሆንሽን አረጋግጥልሻለሁ። ውጣልኝ! አሁን ውጣልኝ! ውጣ ብያለሁ፣ ውጣ! ከዛ በኋላ ለሰላም እነግራታለሁ። ከዚህ ቤት ውስጥ በውርደት ትወጫታለሽ። ምንም አታመጣም። አውቆ ነው፣ ዝም ብሎ ነው። ምንም አያጣም። እያስፈራራኝ ነው። ምንም አያመጣም። አንሳ ዶክተር አንሳ። እንዴት ነህ ዶክተር? ምን ፈልክ ባይሉ? ዶክተር በደንብ አዳምጠኝ። እንደ በፊቱ ለመጥፎ ነገር አይደለም መሆን የፈለግኩ፣ እጅግ በጣም አስፈላጊ ለሆነ ነገር ነው የፈለግኩ። ዶክተር ምንድን ነው? አንተ ነህ ጥሩ ነገር የምታስበው? አዎ ዶክተር፣ ቃል እህቴን እያታለለቻት ነው። የምርመራ ወረቀቱን እንዴት እንደቀየረችው አላውቅም። በእርግጠኝነት ልጇ እንዳልሆነች አውቃለሁ። ዶክተር እንደምንም ብለን ልጇ እንዳልሆነች ለሰላም መንገር አለበት። እሱን ነገር በራሴ እየሰራሁበት ነው። ዶክተር እኔና አንተ አንድ ሆነ መስራት አለብን፣ አለበለዚያ ቃል ትቀድመናለች። ልጅቷ እንደምታስባት አይደለችም፣ የሆነ እባብ ነገር ነች እኮ። ከአንተ ጋር በፍጹም አልሰራም። አንተን አላምንህም። እባክህን ዶክተር ተገናኝተን አንድ ላይ እናወራ እባክህን። ይሄ ጉዳይ እኮ ለእህቴ የሞትና የህይወት ጉዳይ ነው። ልጅቷ እህቴ ላይ በቁሟ የተጫወተችባት ነው። ተገናኝተን እባክህን አንድ ነገር እናድርግ። አንድ ጊዜ ብቻ ላግኝህ። እሺ በለኝ እባክህን ለእህቴ ስትል እባክህን። እሺ አመቻችቼ እደውልልሃለሁ። በቃ እሺ በቃ ዶክተር፣ በኋላ እደውልልሃለሁ። ቃል ከማን ጋር እንድትጋጭሽ አታውቂም። አንቺን ለመግደል ወይም የሆነ ነገር ለማድረግ ለእኔ በጣም ቀላል ነው። እኔ ግን የምፈልገው ግን እንድትዋረጅ ነው። ሰላም ልጁ አለመሆንሽን ስታውቅ ከቤት አዋርዳ ስታባረች በአይኔ በብረቱ ማየት ፈልጋለሁ። ከዛ እገልሻለሁ። ታያለሽ፣ በቅርቡ ከዛ ቤት ውስጥ ተዋርደሽ ትወጫለሽ። እናቴ በጣም ይቅርታ፣ እንዳይገለኝ ፈርቼ ነበር እንደዛ ያደረግኩት። ቢሆንም ግን ማድረግ አልነበረብኝም። ይቅርታ አድርጊልኝ። ለአንቺ ማሰብ ነበረብኝ። እኔ በጣም ራስ ወዳድ ነኝ። ከዚህ ሁሉ ነገር ሞቼ ብቀር ይሻለኝ ነበር። እናቴ እባክሽን ይቅርታ አድርጊልኝ። አንቺ ምንም አላጠፋሽም። ያለሽን እንኳን አደረግሽ። ይህ አረመኔ ያለሽን ባታረጊ ኖሮ ይገልሽ ነበረ። እኔ እናትሽን ይቅርበኝ። ለዚህ ያበቃሁሽ እኔ ነኝ። ይቅርታ አድርጊልኝ የኔ ልጅ፣ ይቅርበኝ። እናቴ በጣም ወድሻለሁ። እኔም ወድሻለሁ የኔ ልጅ። የኔ ጅል አሮጊት በጣም የዋህ ከመሆኗ የተነሳ በቃ ያልኳትን በሙሉ ነው የምታምነው። ምንድን ነው የምንጠብቀው? ገኒ
ልጅ ብሌንና ምን ጠብቀው? ደወልሽላት? አይ ይህን ሁላ በደል ፈጽሜባት ቆይሽ ማለት ድፍረቱ የለኝም። ደስ ባላ ሰዓት ትምጣ። እሺ በቃ ተረጋጊ። ቆይ ምን ይሄ ነው የምረጋጋው? አንዱ ልጅ የት እንዳለ እንኳን አላውቅም። አንዷን ደግሞ በገዛ እጄ አጥቻታለሁ። እና እንዴት ነው የምረጋጋው? እኔ አረመኔ ሰው ነኝ። ይሄ ለእኔ ሲያንሰኝ ነው የእጄን ያገኘሁት። እባክሽ ገነት እራሽን ከዚህ በላይ አትጉጂ። መጉዳት እንደዚህ ነው? እኔ እኮ ሞት የሚገባኝ ሰው ነኝ። ለልጆች ያልተመለስኩ አረመኔ እናት። ወይኔ ልጆችን በገዛ እጄ አጣኋቸው። ይቅርታ አድርጊልኝ። ይሄን ያደረኩት ለእኔም ላንቺም ስል ነው። እሺ ገባኝ። እትዬ አልጠላሽኝም አይደለ? አንቺን ልጥላሽ ብልስ እንዴት እጠላሻለሁ? እንዳሰሪ ሳይሆን እንደ እናት እኮ ነው የሆንሽልኝ። እንዲሁም ልንገርሽ በህይወት ዘመኔ ሁሉ ሳስታውስሽ ነው የምኖረው። ብሌንዬ አንቺም ለእኔ ልክ እንደ ልጄ ነበርሽ። ብሌንዬ ሁሌም ልቤ ውስጥ ትኖሪያለሽ። ልክ እንደ እውነተኛ ልጄ ነበር የማይሽ። ህይወት እንደዚህ ናት። አንዳንዴ ጨክነሽ ከምትወጁ ሰው ጋር እንድትለያይ ታስገድድሻለች። አዎ እትዬ ልክ ነሽ። ይኸውልሽ ይሄ የሰራሽበት ነው። ያስፈልግሻል ብዬ ያልኩትን ሁሉ እዚህ ውስጥ አስቀምጬልሻለሁ። አይ አልቀበልሽም እትዬ። ብሌንዬ እናትን ቢያትባልም እሺ። በመጨረሻ ሰዓት እንዳንጣላ ተቀበይኝ ብያለሁ። ተቀበይኝ። እሺ እትዬ አመሰግናለሁ። እትዬ በጣም መልካም ሰው ነሽ እውነት። ትናንትና ነው እቃ ስበረብር ያገኘሁት። ከአረብ ሀገር እንደመጣሁኝ ለልጄ የገዛሁላት የአንገት ሐብል ነበር። ለልጄ ልሰጣት የነበረ የመጀመሪያ ስጦታ ነው። ከዛ በኋላ እንዴት እንደሆነ አላውቅም ረሳሁት። የሆነ ጊዜ ትዝ ብሎኝ ልሰጣት ብፈልገው አጣሁት እና ትናንትና እቃ ስበረብር አገኘሁት። እና ምን እትዬ? ለልጄ የገዛሁት ቢሆንም ሳስበው ትክክለኛ ቦታው ይሄ ነው። ግን እኮ አይ ምንም ግን ብሎ ነገር የለም። አንቺም ልጄ እኮ ነሽ። እንደውም ትክክለኛ ቦታውን አግኝቷል። ሐብሉን ባየሽ ቁጥር በልጇ የታሰረች ደካማ እናትን አስቢያት። ፈጣሪ ደግሞ መልሶ እንደሚያገናኝን ተስፋ አደርጋለሁ። እኔም እትዬ በህይወት ዘመኔ ካየኋቸው መልካም ሰዎች ሁሉ አንቺ ትለያለሽ። ፈጣሪ መልሶ ያገናኘን። ብሌንዬ ጨክነሽ ካልሄድሽ ሳልቅስና ስተክስ መዋሌ ነው። እኔም እኮ የመጨከን ጉልበት አጥቼ ነው እትዬ። በቃ የኔ ልጅ ለእኔ ስትይ እሺ። በቃ እሺ። አስበሽዋል? የሰርጋችን ቀን እንዴት እንደሚለው ስንደንስ ሙሽራይ ተከለለለ እንዴ አይሰጥ ኬክ ኩረስና ሲባል ግን ልጅ ይቆረስ እኛ አይደለም የምንለው ሰዎቹ ናቸው አሉ። ግን አጋፋሪ ነሽ ከዛ ምናል ሜካፕ ልታበላሽ እንደ ሙሽራ ይቀባል። ምን ችግር አለ? ይቀባል። አራት አኩርፊ ይቀራል። እሺ ሻምፓኛችን አይዞሽ የኔ ልጅ ጠንከር በይ እሺ። የተሻለ ጊዜ ይመጣል። ተስፋ አደርጋለሁ። ወደ ቤት እየሄድኩኝ ነው።
ከዚህ ቤት እየወጣሁ ነው ማለት ነው። ምን? እንደዚህማ አይሆንም። አጠገቤ ሆነሽ በእኔ ስኬት ስትቃጠይ ማየት እፈልጋለሁ። ዳግምንም ነጥቄሽ አግብቼው ዓይንሽ በርበሬ ሲመስል ማየት እፈልጋለሁ። ከዳግም ጋር ሆናችሁ እኔም በሐዘን ያቃጠላችሁን ቀናቶች አንቺ እድሜ ልክሽን ሲፈራረቁብሽ እያየው ሐሴት ማድረግ እፈልጋለሁ። አለበለዚያ ይህ ሁሉ ነገር ምን ትርጉም አለው እንዴ? ቆይ ለምን ስታሰቃያት ከዚህ በላይ ማየት አልችልም። ትላንትና እንዴት አይነት ቀን እንዳሳለፍኩኝ ሊገባሽ አይችልም። አዎ ልጄ ነሽ፣ በድዬሻለሁ። እኔን እንደፈለግሽ መበቀል ትችያለሽ። ግን ከዚህ በኋላ ብሌንን ስታሰቃያት ማየት አልችልም። እናማ አንቺን ጨክኜ ማስቆም ባልችልም ብሌንን ጨክኜ እያስወጣዋት ነው። ገባኝ። ልጄ እባክሽን በመጥፎ አትተርጉሚብኝ እሺ? እኔ አንቺ ክፉ ነሽ እያልኩኝ አይደለም። እናቴ አንቺ በጣም ልክ ነሽ። ሳላውቅ አንቺንም ብሌንንም በጣም ጎድቻችኋለሁ። በጣም ይቅርታ። በዚህ ልክ ክፉ የሆንኩኝ አልመሰለኝም ነበረ። በጣም ይቅርታ። ወይ ደግሞ እግርሽ ስር ልውደቅ ወይ ምችኝ፣ ብቻ አንቺ የፈለግሽውን ነገር አድርጊ። ግን ብቻ አንቺ ከልብሽ ይቅርታ አድርጊልኝ። የእውነት ከልብሽ ይቅርታ አደረግሽልኝ? ሰሞኑን ምንም ልክ አልነበርኩም። ለዛ ነው አንቺንም እናቴንም በድያችኋለሁ። የሆነ ሆኖ ግን ከአንቺና ከእናቴ ውጪ ምንም የሚቀርበኝ ሰው የለም። እናንተ ማጣት በጭራሽ አልፈልግም። እባክሽን ይቅርታ አድርጊልኝ። እሺ ቃልዬ፣ ከልቤን ያረኩልሽ። ስለዚህ መሄዱን ተውሹ ማለት ነው? አዎ ትቻለሁ። እሺ እኔ ውድ፣ አንቺ ማለት ልክ እንደ እህቴ ነሽ። አንቺ ማጣት ለእኔ ቀላል ነገር አይደለም። በቃ አሁን እቃሽን አስቀምጪ። በገዛ እጄ እህቴን ላጣን ነበር እኮ። እሺ ቃልዬ። አመሰግናለሁ የኔ ልጅ። በያው እንግባ። ማም አንቺ በቃ ግቢ። እኔ ብሌን እናናግር መጣ። የኔ ልጅ አኩርታሽኛል። እሺ እህቴ ምን ነው አስደነገጥኩሽ እንዴ? አይ አልደነገጥኩም። ለነገሩ ለምን ትደነግጫለሽ? እህትሽ አይደለው እንዴ? እህት ደግሞ አታስደነግጥም አይደል? አዎ። ግን ወዴት እየሄድሽ ነው? ዳግምን ፍለጋ። ምን ዳግም? የኔ ፍቅር ቆይ ምን ሆነ? ዳግም ያንቺ ፍቅር አይደለም የኔ ፍቅር ነው። እሺ ደግሞም እንኳን ደስ አለሽ። በአንቺ ሴራና በእናቴ ሴራ ዳግም ከቤት ለቆ ወጥቷል። ምን እንደሆነ ታውቂያለሽ? የፈለገ ብጥሪ እኔና ዳጊን አትለያይንም መቼም ቢሆን። በፍቅር የተጣመረ ሰው በተንኮል አይለያይም። ሰምኛለሽ? ጥቅሱንማ ታውቂበታለሽ። ለማንኛውም ግን እንድትሄጂ አልፈቅድልሽም። ሰምኛለሽ? ወዴትም እንዳትሄጂ። ይኸውልሽ ስሚ፣ ከዚህ ቤት ከወጣሽ በጭራሽ እንዳትመለሽ። በዛው ቅሪ። ሰው የሚልሽን ነገር መስማት አለብሽ። በተለይ ደግሞ እኔ አሰርሽ ነኝ። እሺ ተግባባን? ቃል እኔን መቼም ቢሆን ከዚህ ቤት አታባርሪኝም። ለምን እንደሆነ ታውቂያለሽ? ለአንቺ ስኬት የኔ ውድቀት መሆኑ ነው። አንቺ በስልጣንም በሀብትም በሁሉም ነገር ትበልጭኝ ይሆናል። ከኔ በስልጣን በፍቅር በሀብት በልጠሽ መታየት ነው የምትፈልጊ። እኔ ከሌላው ስኬት የለሽም። በሁሉም ነገር በልጠሽኝ ግን ደስታ የለሽም። ምክንያቱም ጭንቅላት ሰላም አይደለም። ሁሌም ከኔ በላይ መሆን ነው የምትፈልጊው። ያ ነው አንቺን የሚያስደስትሽ። እኔ ደግሞ ከዚህ ቤት ከወጣው ያን ሁሉ ነገር ማግኘታችን። ስለዚህ መቼም አታስወጪኝ። እኔ ከወጣው ይሄን ሁሉ ስኬት ማን ይልሻል? የማን የበላይ ትሆኛለሽ? ማለት ትጎሪያለሽ? ማንስ ላይ ትፎክሪያለሽ? የተከበርሽ ለመሆን እኔን ማዋረድ ያስፈልግሻል። ለዛ ደግሞ እኔን መቼም ቢሆን ከዚህ ቤት አታስወጪኝ። ቅድምስ ለዛ አይደለ ወደ ቤት የመለሽ? ምን ነው የምትቀባጠሪው? አጉላትን መጻደቂብኝ። እሺ እውነት ነው የተናገርኩት። እሱን ደግሞ ልብሽም ያውቀዋል። ይኸውልሽ ሁለት ነገር ብቻ ልንገርሽ።
አንደኛው በዚሁ ከቀጠልሽ ሁሉን ነገር አተሽ ብቻሽን ትቀራለሽ። ልብሽ ንጹህ ስላልሆነ ያልሽውን ነገር በሙሉ በክፋትሽ ታጫዋለሽ። ብሌን መስመርሽን እያለፍሽ ነው፣ ተጠንቀቂ። ሌላው ደግሞ ከዚህ በኋላ በዳጊ ጉዳይ መቼም ቢሆን አታታልኝ። ማናችሁም ከዚህ በኋላ ከዳጊ ጋር ታቀያይሙኝ። ለዳግም እንኳን አይደለም ከአንቺ ጋር ከዓለም ጋር ጣላለታለሁ። እሱ እኔም ብቻ ነው የሚያፈቅረው። እኔም ብሆን እንደዛው ለማንም ብዬ የምወደውን ሰው አልሰዋም። ደህና ሁኚ ትንሿ እህቴ። ከአንቺ ናትሽን ነጥቄያለሁ፣ ሀብትሽን ነጥቄያለሁ። አሁን ደግሞ ገና ፍቅርሽን ነጥቅሻለሁ። ከዛ ባዶሽን ትቀሪያለሽ። ሁሌም የኔ ገረድ ሆነሽ ትኖሪያለሽ። ከዛ በፊት ግን ዳግምን ቀድሜ ማግኘት አለብኝ። ቆይ ግን የት ሊሆን ይችላል የኔ ፍቅር? ዳግም ደግሞ የኔ ፍቅር ምን ሆኖ ይሆን? ኡፍ ቴሌ ደግሞ አሁን ጠዋት አይደል እንደ ሞላሁት። ወይኔ ልጄ የት ነው ያለው? ቆይ ግን ምግብ በልቶ ሲሆን ማረፊያ አግኝቶ ሲሆን ቅያሪ ልብስ እንኳን ሳይዝ እኮ ነው የወጣው። ወይኔ ልጄ። ገነት ይቺ ልጅ የምትመጣ አይመስለኝም። ወይ ደውይላት፣ ካልሆነ እኛ እንሂድ። ተይኝ እስኪ በፈጠረሽ። እመጣለሁ ብላኛሽ ትመጣለች። ከዚህ በላይ ምንም ማድረግ አልችልም። ነገሩን እያካበድሽው ነው። እሷም አበዛችሁ። እናቱ አይደለሽም እንዴ? ያም ከመሬት አንስተሽ ያሳደግሻት። ዝም በይ አንቺ። ብሌን ልጄ ናት። አምጬ የወለድኳት ሁለተኛ ልጄ ናት። ሁለተኛ እንደዚህ ስትይ እንዳልሰማሽ። እሺ በቃ ይቅርታ። ከመሬት ትላለች እንዴ? መሬት ይወጣሽና። ልጄ መጣሽ፣ በስተመጨረሻ መጣሽ። ተመስገን። እናቴ በጊዜ መመለስ ስላለብን ቶሎ እንሂድ። እናትሽን ይሄን ያክል የተቀየምሻት? እናቴ እባክሽ ቶሎ እንሂድ። አየሽልኝ ጎረቤቴ፣ አንዱ ፍለጋ ስወጣ አንዷ ልጄ ግን ቤቴን ማየት አትፈልግም። ይሄን ያክል ልጆችን የበደልኳቸው። አሁን እኔ እናት ነኝ። ገነት እባክሽ እንደዚህ አትሆኚ። ብሌን ምን ሆነሽ ነው? እናትሽን አታሳዝኝ። በጸጸት ልትሞት ደርሳለች። ምን አለበት አንቺ እንኳን ይሄን ነገር ብትተዩ። ታያት፣ እሷ ልክ ናት። እኔ ከዚህ በላይ ይገባኛል። አሁን ቶሎ ብለን እንሂድ። ልጄን አናስቆማት። እሷን ጥበቃ ቁርስ እንኳን አልበላሽም። በባዶ ልትወጪ ነው? ልጄን እየስመለስ ከዳግም ጋር እበላለሁ። በቃ ልብሴን ቀይሬ የመጣው። እሺ ይቺ ሴትዮ ትሙት ብለሽ ካልሆነ የወሰንሽው ይህን ነገር አቆሚ። ከዳግም መጥፋት ያንቺ እንደዚህ መሆን ነው የጎዳት። በዚህ ሰዓት አንቺ ከጎኗ መሆን አለብሽ። የእናቷ ጋር የሚገባሽ ስታጫት ነው። በኋላ እየየ ከማለት አሁን መንከባከብ ይሻልሻል። የእናቷ ጋር የሚገባን ከእጃችን ከወጣች ከረፈደ በኋላ እሺ ባይሉ ለምንድን ነው የፈለከኝ? ዶክተር ሁሉ ነገር እኮ በስልክ ነግሬሃለሁ። እና ሁሉን ነገር በስልክ ነገርከኝ። ለምን ጠራኸኝ? በልደና ይኸውልህ ዶክተር፣ ይኸውልህ ቆይ ይኸውልህ ምን መሰለህ? አዎ ዶክተር፣ እንደዛ እኮ ለማለት ፈልጌው አይደለም። ደግሞ ያለፈውን ነገር እንርሳው። እኔ ስሜታዊ ሰው ነኝ። እባክህን ዶክተር በሰላማዊ መንገድ እናውራ። አንድ የታለለችን ነፍስ እባክህን እናትርፍ። ለእሷ አስበህ ነው? አዎ ዶክተር፣ ሰላም እኮ እህቴ ናት። ያቺ ደግሞ እኮ ልጅ በጣም አደገኛ ልጅ ነች። እና ቃል ከድታለች ማለት ነው? ለበቀል ነው እንደዚህ የምታደርገው? ስለምን በቀል ነው የምታወራው ዶክተር?
ሰላም ማለት እኮ እህቴ ናት እንዴ። ስለ እሷ ነው የምትጨነቀው። ለነገሩ እኔ አይመለከተኝም፣ የራሳችሁ ጉዳይ ነው። ትሰማኛለህ? ወይዘሮ ሰላም ማዳን የኔ ፍላጎት ነው። ምናልባት ትረዳኝ ይሆናል። አዎ ዶክተር፣ በደንብ አግዛለሁ። ብቻ ልጇ እንዳልሆነች የሚያረጋግጥ ተጨባጭ ማስረጃ ነው የሚያስፈልገን። አለበለዚያ ግን ሰላም አታምነንም። አንድ ላይ መስራት ከጀመርን ሙሉ ታሪኩን ማወቅ ፈልጋለሁ። የፈለግከውን ነገር ጠይቄኝ ዶክተር፣ እኔ እነግርሃለሁ። ለስራ ያስፈልጊ ስለሆነ ከመጀመሪያው ጀምሮ እስከ መጨረሻው ትነግረኛለህ። እሺ ዶክተር። ይኸውልህ ቃል ማለት አንድ የመንደር ተራ ዱርዬ ነች። አንድ ሳሚ የሚባል ሰው እኮ ነው ይዟት የመጣው። ተናገሪ፣ እውነቱን ተናገሪ። የምን እውነት? ደግሜ አልጠይቅሽም። ድጋሚ ውሸት እንዳትናገር አድርጌ ጉሮሮሽን በጥሰው። ስለዚህ ሁለታችንም ጊዜ ስለሌለን ቶሎ ንገሪኝ። ቆይ ምንድን ነው ማወቅ የፈለግከው ሳሚ? እኔ በጭራሽ ምንም አልገባኝም። ለምንድን ነው ቆይ በእንደዚህ አይነት መልኩ የምናወራው? እኔ እናንተ እኮ አጋሮች ነበርን አይደል እንዴ? ስንት ችግር አሳልፈን ሳሚ፣ ደግሞ በኃይሉ ጋር በተጣላሁበት በምታስፈልገኝ ሰዓት ነው የመጣው። ስለዚህ ተናገሪ። የምርመራ ወረቀቱ እንዴት ነው የቀየርሽው? እንዴት ሁሉን ማጀጅ አልሻቸው? ቆይ ሳሚ ምን ሆነሃል? እኔ እንዴት አድርጌ ነው የምቀይረው? ቆይ ሁላችሁም ለምንድን ነው ማታምኑኝ? ከምርመራ ውጤቱ በላይ ምን ማስረጃ ላምጣላችሁ? ቃል፣ እኔ እኮ ሳሚ ነኝ። እንደ ሌሎች ልታጃጀኝ አትሞክሪ። በደንብ አውቅሻለሁ፣ ዘር ማንሰርሽን ሳይቀር። ለዚህ ስራ እኔ እንዳመጣው ረሳሽ እንዴ? አዎ፣ ደግሞ እኮ በጣም ላመሰግን ይገባል። ለምኑ? በአንተ ምክንያት ነው እውነተኛ እናቴን ያገኘኋት። አንተ ባትኖር ኖሮ እውነተኛ እናቴን አላገኛትም ነበር። እድሜ ለአንተ ሳሚ፣ አመሰግናለሁ። ቃል፣ አጉል ጨዋታሽን አቁሚ። እኔ ለቀልድ አይደለም የመጣሁት። በህይወት መቆየት ከፈለግሽ እውነቱን ብቻ ተናገሪ። ከዚህ በላይ ምንም እውነታ የለኝም። ቆይ አንተ እንድታምነኝ የውሸት ታሪክ መናገር አለብኝ እንዴ? አንቺ ልጅ፣ ከዚህ በላይ የውሸት ታሪክ የለም። አሁን እስከ 3 ነው የሚቆጥረው። ተናገሪ። እውነቱን ትናገሪያለሽ፣ ካለበለዚያ ከእውነትሽ ጋር ትቀበሪያለሽ። ሳሚ በእናትህ የማይሆን ነገር አታድርግ እባክህ። 1 ሳሚ 2 የትነህ የትነህ ልጄ የትነህ 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 ልጄ የትነህ እባክህን ዶክተር እንደዚህ አትይ። በቃ ያው ትንሽ ስህተት እኮ ነው የተሳሳትኩት። አሁን ደግሞ እሱን ለማረም ስለፈለግኩ እኮ ነው አንተ ጋር የደወልኩት ዶክተር። ትንሽ ስህተት? ይሄን ነው ትንሽ ስህተት የምትለው እንዴ? የት ልጅ ከቤት አስወጣ? እሱ ሳያንስ ሌላ ልጅ ቤት ይዘህ ትመጣለህ? ምን አይነት ክፉ ሰው ነህ? እንዴት እንደዚህ አይነት ነገር ታደርጋለህ? አይ ዶክተር፣ መች ሙሉ ታሪኩን ሰማ? ሙሉ ታሪኩን ብታውቅ ኖሮማ አንገትህን አንጠልጥለህ ለፖሊስ ነበር የምትሰጠኝ። ያልነገርከኝ ሌላም ነገር አለ ማለት ነው። ምን ቀረ ዶክተር? እውነተኛ ልጇ ማን ናት? ንገረኝ ባይሉ። የት ነው ያለችው? አትነግረኝም? ስማ ባይሉ፣ ቃል ትክክለኛ ልጇ እንዳልሆነች ማረጋገጥ ትፈልጋለህ? እንደዛ ከሆነ ትክክለኛ ልጇን ንገረኝ። እሱ ነገሩን ያፋጥነዋል። አይ ይሄን ነገርማ ከነገርኩህ ችግር ትፈጥርብኛለህ። እኔ ቃልን ለመበቀል ነው የምፈልገው። ብሌን ማለት ለኔ የመጨረሻ ቃል ኪዳን ናት። ሁሉም ነገር ካልተሳካ ያኔ ነው የምጠቀምባት። ለአሁኑ ይቅር አልነግርህም። አይ ዶክተር፣ እኔማ እሱን ባቅህ አንተ መች ታስፈልገኝ ነበር። እውነተኛ ልጇንማ የት እንዳለች ባቅህ እሷን ይዤላት አልሄድም ነበር ዶክተር። እሱን እኮ ስለማላቅ እኮ ነው ቃልን ልጅሽ ናት ብዬ እኮ ይዤላት ሄድኩት። ቃል ግን ሁሉ ነገር አመቻችታ የራሷን ተንኮል መስራት ጀመረች። እሺ ይሁን፣
ካንተ በፊት ቃል እውነተኛ ልጇ እንዳልሆነች ተጠራጥሬ ነበር። አሁን ደግሞ በደንብ አረጋግጫለሁ። ስለዚህ በሚስጥር ድጋሚ ምርመራ ማድረግ አለብን። ዶክተር እሱን እንኳን ቃልም ሰላምም እሺ አይሉ እና ከዚህ ውጪ ምንም ማስረጃ የምናመጣበት መንገድ የለማ። ቆይ ዶክተር እንደውም እንደዚህ ብናደርግስ? ምን ለምን ለምርመራ የሚሆን ነገር ከሷ ላይ አላመጣልህም? ለምሳሌ ለዲኤንኤ ምርመራ የሚሆን ጸጉሯን አስፈላጊ ከሆነ ደግሞ አንገቷን ነቅዬ አመጣልሃለሁ። እሱ ማድረግ ትችላለህ? አረ ምንም ችግር የለም ዶክተር። ከፈለክ እሷን አሳግቼ ላመጣልህ እችላለሁ። እንደዛ ከሆነማ በጣም ቀላል ነው። ከጸጉሯ ላይ የሆነ ሳምፕል ይዘልኝና ከዛ ልጇ እንዳልሆነች እናረጋግጣለን። እሺ ዶክተር፣ ይዤ ልመጣለሁ። በቃ ልሂድ፣ ስራ አለብኝ። በቃ ደህና ሁን ዶክተር። ወይዘሪት ቃል በቅርቡ እንዳለ ጉድሽ ይወጣል። የዛኔ በአፍረትና በውርደት አንገትሽን ደፍተሽ ከዛ ቤት ትባረሪያለሽ። እኔ ነኝ ይዤሽ የገባሁት፣ እኔ ነኝ ይዤሽ የምወጣው። ተይኛለሽ። የትነህ ልጄ የትነህ? ወዴት ነው የምንሄድ ብለን ያልፈለግንበት ቦታ እኮ የለም። አንድ አቤል የሚባል ጓደኛ አለው። ምናልባት እሱ ጋር ከሆነ ነው። ወዴት ነው እሱ ደግሞ ሰፈሩ? ደርሰናል እናቴ፣ ትንሽ ነው የቀረን። በእርግጥ ቤቱን አላውቀውም፣ ግን እዛው ሰፈር ስንደርስ እንጠይቃለን። አቤላ ማታ ያልከኝን ጨረስክ? አዎ ዳጊ። በቃ ለኔ የሚከራይ ቤት ፈልግልኝ። ግን እናትህ ጋር ብትመለስ አይሻልም? እኔ በጣም እያሳዘነችኝ ነው። ይሄን አክል ከቀጣሃት ይበቃል። አቤል ስለዚህ ነገር አናወራም ተባብለናል ነበር። እሺ እንደፈለክ። አዎ ማናችሁም አይገባችሁም። ሁላችሁም በራሳችሁ ሲደርስ ነው የምትረዱት። ወይኔ ልጄ የት ገብቶብኝ ይሆን? አይዞሽ እናቴ እናገኛለን። የት አባቱ ገብቶ ይሆን? ጠዋት ጀምረን እኮ ስንፈልገው ዋል። እባክህ ሳሚ በፈጠረ ማየውን ነገር አታድርግ። እኔ በጭራሽ አልሽውም። በእናትህ ሳሚ ይህን ነገር ዞር አድርገው። ስለፈጠረ ሳሚ እባክህ መልኝ። እውነቱን ተናገሪ። ነገርኩህ እኮ ሳሚ፣ ሰላም እውነተኛ እናቴ ናት። ቆይ አንተ በዚህ ምን ትጎዳለህ? ደግሞ ብር ከሆነ የፈለግከው እኔ እሰጥሃለሁ። ሳሚ ብሌን ያንተ እንድትሆን እረዳሃለሁ። እባክህ በንጹህ ህሊና አስብ። ከነ ውሸትሽ ሙች። እባክህ ሳሚ፣ እባክህ ሳሚ፣ እባክህ ሳሚ በፈጠረ ሳሚ እባክህ እንደዚህ አታድርግ ሳሚ።